It's on here now. The goalkeeper's beaten, and South Africa have done Shake Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አንድ ሁለት ጉዳዮችን ነው በዚህኛው ፕሮግራም የምናነሳው። አሁንም የመጀመሪያው የሚሆነው እንግዲህ የጥር የተጫዋቾች የዝውውር መስኮት ሊከፈት ክለቦችም ደግሞ ራሳቸውን ለማጠናከር እድል የሚሰጣቸው መልካም አጋጣሚ ከተፈጠረ ዘው ብለው ይገባሉ። በዝውውር መስኮቱ ክረምት ላይ እንዲያድርጌ ነበረ ብለው እጃቸውን አጣጥፈው ይጠብቃሉ ተብሎ አይጠበቅም። ይህም በምናነሳበት ሰዓት ላይ የእውነት ለመናገር በዚህ ወቅት በጣም በከፍተኛ ደረጃ ትኩረትን የሳበው የሴሚኒዮ ጉዳይ ነው። ሴሚኒዮ የበርንመዝ ተጫዋች ነው። የእንግሊዝ ፕሪሚየር ሊጉን ያውቀዋል። የእንግሊዝ ፕሪሚየር ሊጉ ላይ ልምዱ በጣም ጥሩ ነው። ስለዚህ የሴሚኒዮን ዝውውር ማጠናቀቅ ከበርንመዝ ጋር መስማማትን አይፈልግም ወይም ያንን ግዴታ የሚጥል አይደል። አንቷን ሴሚኒዮ ከበርንመዝ ጋር ባለው የውል ስምምነት ላይ በተጠቀሰ ነገር ምክንያት የጥር የተጫዋቾች የዝውውር መስኮት ከተከፈተበት ጊዜ አንስቶ ያ ማለት ጃንዋሪ 1 እስከ ጃንዋሪ 15 ቀን ድረስ በመጀመሪያዎቹ 15 ቀናት እሱን መውሰድ የሚፈልግ ክለብ ማድረግ የሚጠበቅበት የውል ማፍረሻውን 65 ሚሊዮን ፓውንድ ለበርንመዝ መስጠት ብቻ ነው። ይህንን የማድረግ ፍላጎት እና ይህንን የማድረግ ውሳኔ የወሰነ ማንኛውም ክለብ ተጫዋቹን በእጁ ማስገባት ይችላል። ይህንን ለማድረግ ደግሞ ትልልቆቹ ክለቦች ፍላጎት አላቸው። ምክንያቱም ያውቃሉ። ምንድነው የሚያውቁት? የሴሚኒዮን ጉብዝና፣ በፕሪሚየር ሊጉ ላይ ያለውን ኤክስፒሪየንስ፣ እንደዚሁም ደግሞ ጎል አስቆጣሪነቱን ያውቃል። እድሜውም ደግሞ በጣም ጥሩ ነው፣ ገና 25 ነው። ስለዚህ ማንቸስተር ሲቲ፣ ማንቸስተር ዩናይትድም፣ ቼልሲም ሊቨርፑልም እዚህ ልጅ ላይ በጣም ከፍተኛ ፍላጎት አላቸው። ፍላጎቶቻቸውን ይዘው ቀርበዋል። እነሱ እኛም አለንበት ብለው እኛም ፍላጎት አለን ለእኛም ብለዋል። በየጊዜው አዳዲስ ነገሮች ይሰማሉ። ለምሳሌ ከተወሰኑ ጊዜያቶች በፊት ማንቸስተር ዩናይትድ የሴሚኒዮን ዝውውር ለመጨረስ አድቫንስድ የሆነ ደረጃ ላይ እየደረሰ እንደሆነ መረጃዎች ወጥተው ነበር። ያው ትላንት በነበረው ፕሮግራማችን ላይ ስንል እንደነበረው ሴሚኒዮን ማስፈረም ለማንቸስተር ዩናይትድ ዊል ኢት ቢ ዋይዝ ዲሲዥን፣ አስተዋይነት ያለው ውሳኔ ነው ወይ? ምክንያቱም መሀሉ ላይ ያለው ክፍተት፣ ተከላካዩ ላይ ያለውን ክፍተት መሙላት ይሻላል ወይስ አጥቂውን ክፍል ይበልጥ ማጠናከር ይሻላል? አሁን ይሄኛውን ስናነሳ አጥቂውን ክፍል ይበልጥ ማጠናከርን በተመለከተ ነው የምናነሳ። መሀል ክፍሉ ላይ ግን ጉድለት ነው ምንሞላ፣ ተከላካዩ ላይ ግን ክፍተት ነው ምንሞላ። ክፍተትን ለመሙላት የበለጠ ፕራዮሪቲ መስጠት፣ ቅድሚያ መስጠት አይሻልም ወይ? እንደዛ ማድረግ አይደለም ወይ አስተዋይነት የሚል ነገርን የሚያነሱ ሰዎች አሉ። ግን ደግነቱ ሌሎቹም ደግሞ የፕሪሚየር ሊግ ትልልቅ ክለቦች በዚሁ ተጫዋች ላይ ከፍተኛ የሆነ ፍላጎት ስላላቸው ዛሬ ጠዋት እንደዚሁም ደግሞ ትናንት ሌሊት ላይ በብዛት የተነገረው ማንቸስተር ሲቲ የዚህን ተጫዋች ዝውውር ለማጠናቀቅ ከሌሎቹ ክለቦች በሙሉ የበዛ እድል አገኘ፣ ፍሮንት ራነር ሆነ። ማንቸስተር ሲቲ ነው አሁን የዚህ ተጫዋች ባለቤት የመሆን እድሉ የሰፋው የሚል ነገር ደግሞ መጣ። ይሄ በጣም ብዙ ፋይዳ ይኖረዋል ብዬ ነው ማምነው። አንድ ይሄንን ልጅ ለሚፈልጉ ለሌሎች ክለቦች እንደ ማን ዩናይትድ፣ እንደ ሊቨርፑል፣ እንደ ቼልሲ ላሉት ሽንፈት ነው። እነሱም ይፈልጉታል ይህንን ልጅ፣ ሲቲም ይፈልገዋል። ሲቲ ሊያገኘው ነው፣ በሲቲ ተበለጡ ማለት ነው። ሁለት ከአርሰናል ጋር በሚኖረው ዋንጫ የማንሳት ፉክክር ይሄንን ልጅ
አሁን ባለው የሲቲ አቅም ላይ መጨመር የሚያሳድረው ተጽዕኖ የለም ልንል አንችልም። ስለዚህ ማንቸስተር ሲቲ በፕሪሚየር ሊጉ የተሻለ ውጤት ለማምጣት ፕሪሚየር ሊጉ ላይ የተሻለ ተጫዋች መሆኑን ያረጋገጠውን አንቷን ሴሜንዮን የራሱ ሊያደርግ ነው። ለአርሰናል መልእክት ያለው ይመስለኛል። አርሰናል ከተጫዋቾች ስብስብ አንጻር ፍጹም ጠንካራ ፍጹም ጥልቅ የሆነ ስብስብ ቢኖረውም እንደ ትላንትናው ላሉ ድሎች አንዱ በኋላ ትንሽ የምንጨምረው ነገር አለ። በጣም አስፈላጊ የሚባለው ነገር የስኳድ መስፋትና መስፋት ብቻ ዝም ብሎ በቁጥር ሳይሆን ደግሞ በጥንካሬም ጭምር መስፋት ነው የሚለውን እናሳያለን። ግን ሴሜንዮን መጨመር ለማንቸስተር ሲቲ ምንም ነገር አይጨምርም ልንል ግን አንችልም። አሁን የሚወጡት መረጃዎች እስካሁን ድረስ ፉሊ አግሪድ አይደለም፣ ወይም ሙሉ በሙሉ ዝውውሩን ለማጠናቀቅ የሚያስችለው ስምምነት ገና አልተጠናቀቀም። ነገር ግን የራሱ የተጫዋቹ የሴሜንዮ አሁን ያለው ዋናው ፍላጎቱ የማንቸስተር ሲቲ ተጫዋች መሆን ነው፣ ከጋርዲዮላ ጋር መስራት። ስለዚህ ይህንን ከጋርዲዮላ ጋር የመስራት ፍላጎቱን ማንቸስተር ሲቲ በደንብ እየተጠቀመበት ነው የሚል ነው። ቼልሲ ፍላጎታቸው በግልጽ እንዲታወቅ ትላንት አድርገው ነበር። ይህንን ልጅ ነው ይፈልገዋለሁ አለሁበት ብለዋል። የሚፈለገውን ነገር አደርጋለሁ ብለዋል። ነገር ግን ደግሞ እውነት ለመናገር ጥር ላይ ባይሆን ይመርጥ ነበረ ቼልሲ። ክረምት ላይ የበለጠ የልጁ የውል ማፍረሻ ስለሚቀንስ ያንን ቀን መጠበቅ ይፈልጋል። ይህንን ለማድረግ ሁለት አማራጮች አሉ። ሴሜንዮን ማሳመን፣ 2 በርንመዝን ማሳመን። በርንመዝ ይህንን የውድድር ዓመት ከልጁ ጋር አብራችሁ ጨርሱ፣ እኔ እታገሳለሁ፣ እኔም የውድድር ዓመቱን ባሉኝ ተጫዋቾች ሊጨርስ፣ ከዛ ክረምት ላይ ግን ልጁን የመውሰድ ቅድሚያ ስጡኝ አይነት ፍላጎት ነበረው ቼልሲ። ነገር ግን አልሆነም። ይህንን ፍላጎት እናስፈጽማለን የሚል ጠንካራ እምነት ነበራቸው፣ ግን አልሆነም። ሴሜንዮ ማንቸስተር ሲቲን መርጧል። ማንቸስተር ሲቲን የበለጠ ፈልጓል። ከዚህ ተጫዋች ዝውውር ጋር በተያዘ መነሳት ያለባቸው ነገሮች ምንድን ነው? የውል ማፍረሻው ከጃንዋሪ 1 ጀምሮ አክቲቬትድ ይሆናል በ65 ሚሊዮን ፓውንድ። ይሄ የ65 ሚሊዮን ፓውንድ የውል ማፍረሻ ክረምት ላይ ሲሆን 60 ሚሊዮን ወደ መሆን ዝቅ ይላል። ያቺ የምትቀነሰው 5 ሚሊዮን ግን በአድኦንስ ትካተታለች ይላል። የዚህ ልጅ የውል ማፍረሻ አክቲቬትድ ሆኖ የሚቆየው በጥር የተጫዋቾች የዝውውር ገበያ በሙሉ ወሩ አይደለም፣ እስከ ጃንዋሪ 15 ድረስ ነው። ምክንያቱም በርንመዝ ሴሜንዮ ወደ ሌላ ክለብ የሚሄድ ከሆነ እሱን ለመተካት ጊዜ ማግኘት አለብኝ ስላለ ነው ከተጫዋቹ ጋር እንደዚህ ያለ ስምምነት የተደረሰው። ስለዚህ እስከ ጃንዋሪ 15 ድረስ ማንቸስተር ሲቲ ጊዜውን ሊጠቀም ይችላል ነው። ይህንን አልፎ ተጫዋቹ እዛ የሚቆይ ከሆነ በጣም በጣም አስቸጋሪ ነው የሚሆነው ማለት ነው ለነ ማንቸስተር ሲቲ። እንደገና ክረምት ላይ ከሌሎቹ ፈላጊ ክለቦች ጋር ትልቅ ትንቅንቅ ያደርጋሉ። እንደውም ስካይ ስፖርትስ አንድ ጥያቄ ሲጠይቅ ነበረ፣ ይህ ተጫዋች ምን ቢያደርግ ነው የተሻለ ውሳኔ ወሰነ የሚባለው? ለሊቨርፑል፣ ለማንሲቲ፣ ለዩናይትድ ወይስ ለቶተናም ይፈርም ወይስ በበርንመዝ ቆየ የሚል ጥያቄ ሁሉ ተጠይቋል። አብዛኞቹ ሰዎች እንግዲህ የየራሳቸውን ክለብ የሚመርጡ ቢሆንም ሊቨርፑልን ቢቀላቀል እንፈልጋለን ያሉ፣ ማንቸስተር ዩናይትድን ቢቀላቀል ያሉ አሉ። በጣም አብዛኞቹ ድምፅ የሰጡት ሴሜንዮ የማንቸስተር ዩናይትድ ተጫዋች እንዲሆን ነው። 39 በመቶ ድምፅ ለዩናይትድ ነው የተሰጠው፣ ለሊቨርፑል 30 በመቶ፣ ለሲቲ 11 በመቶ ነው። ግን ተመልካች የሚወስነው አይደለም ነው። ይሄ አንደኛው ጉዳያችን ነው። ሁለተኛው ጉዳይ ማንቸስተር ዩናይትድ ሴሜንዮን ቢያገኝ አንድ ነገር ነው፣ ባያገኝ አሁንስ ጥር ላይ የታሰበ ነገር አለ ወይ? አሞሪም አዎ የታሰቡ ነገሮች አሉ፣ የሆኑ ነገሮችን ለማድረግ እንሞክራለን ይላል። እነ ዊሎክስ ይህንን ነገር ይላሉ። ማንቸስተር ዩናይትድ እውነት ሚድፊልዱን ለማጠናቀር ኦፕሽን ያገኛል ወይ? ከሆነም በሌሎች ሊጎች ላይ ያሉ ተጫዋቾችን ሊያገኝ የሚችልበት እድል ካለ ነው እንጂ በጣም አስቸጋሪ ነው የሚሆነው። ተከላካይ ላይ የተጎዱ ተጫዋቾች እንዲመለሱለት ተስፋ ማድረግ ካልሆነ በስተቀረ አዳዲስ ተጫዋቾችን ጥር ላይ የሚያዋጣ ዝውውር። ምክንያቱም ማንቸስተር ዩናይትድ
ዝውውር ማድረጉን ብቻ ሳይሆን በዝውውር አለመሳሳቱን ማየት መቻል አለበት። ስህተት ማስተናገድ የለበትም። የሚያደርጋቸው ዝውውሮች በጣም የተሳኩ መሆን መቻል አለባቸው። አንዳንዴ ማንቸስተር ዩናይትድ ቤት ውስጥ እንዴት እንደሚታሰብ እንዴት እንደሚሰራ ነገሮቻቸውን እንዴት እንደሚያከናውኑት የእውነት ለመናገር ግራ ያጋባል። ለአንዳንድ የማንቸስተር ዩናይትድ ተጫዋቾች ዝውውር የሚከፈለው ክፍያና በዛው ቦታ ላይ ሌሎች ክለቦች የሚያስፈርሟቸው ተጫዋቾች የሚወስዱት ክፍያ በኋላም ተጫዋቾቹ ሜዳ ላይ በሚሰጡት አገልግሎት በአነስተኛ ዋጋ የተገዙት ተጫዋቾች ማንቸስተር ዩናይትድን በውድ ዋጋ ከተቀላቀሉ ተጫዋቾች ይልቅ በጣም ፐርፎርመንስ ያደርጉ ማንቸስተር ዩናይትድ ለምንድን ነው እየተሳሳተ የሚቀጥለው የሚል ጥያቄን የሚፈጥር ሆኖ እናገኘዋለን። ግን ደግሞ ያው ሂደቶች አንዳንዴ እንደነዚህ ያሉ ስህተቶችን እንዲፈጠር ሊያደርጉ ይችላሉ ነው። ለማንኛውም ይህ ነው የተባለ የተለየ የማንቸስተር ዩናይትድ ስም ላይ የገባ ተጫዋች የለም። ግን ጥረት አይኖርም ብላችሁ አትደምድሙብኝ ብሏል ማንቸስተር ዩናይትዶች። ጥረቶች ይኖራሉ። የት ቦታ ለወደፊት ጭምር የሚያግዘንን ተጫዋች ካገኘን ግጥም አድርገን ጥር ላይ እንገባለን እያሉ ነው ያሉት ነው። ወደ ትናንትናው የአርሰናል ጨዋታና ድል የድሉን ፋይዳ በተመለከተ ድሉ ካራባው ካፕ እኮ ነው ብለን የምናሳንሰው የምናኮስሰው መሆን የለበትም ነው የኔ እምነት። ካራባው ካፕን ማሸነፍ ለአርሰናል ምኑ ነው? እዚህ ላይ ሁለት ነገሮች ናቸው የሚነሱት። የመጀመሪያው ነገር የአርሰናል ደጋፊዎችም የአርሰናል ደጋፊ ባይሆኑም ግን ገለልተኛ የእግር ኳስ ወዳጆችም አንድን ነገር በጣም በተደጋጋሚ ያነሳሉ። አርሰናል ዘንድሮ ዋንጫ ማሸነፍ አለበት ይላሉ። ይሄንን ዋንጫ ማሸነፍ አለበት የሚለውን የእነሱን ጥያቄ አርሰናል ካራባው ካፕን በማሸነፍ ወይም ኤፍ ኤ ካፕን በማሸነፍ ሊመልሰው ይችላል ብላችሁ ታስባላችሁ? እንደ በቂ ይቆጠርለታል አርቴታ? ይኸው ካራባው ካፕ ፋይናሊ ዋንጫ አሸነፍን ከ2019-20 በኋላ ያኔ ኤፍ ኤ ካፕ አሸንፈው ነበር። ከዛ በኋላ ይኸው የመጀመሪያ ዋንጫችን ቢሉ ማርች ላይ ወይም የካቲት ላይ ካራባው ካፕ ቀድሞ ስለሆነ የዋንጫው ጨዋታ የሚደረግ ሳቲስፋክሽን መፍጠር ይቻላል፣ እርካታ። ኤፍ ኤ ካፕንም ቢሆን የሚያሸንፉት ከ6 ዓመታት በኋላ ከ5 ዓመታት በኋላ ይኸው እንደገና የኤፍ ኤ ካፕን ዋንጫ አሸነፍን። ለውጥ ማለት ይሄ ነው ቢሉ ብዙ የአርሰናል ደጋፊ ያምናል? አምኖ ይቀበላል? አይመስለኝም። የዋንጫ አሸንፉልን ጥያቄ ወይም ዋንጫ ማሸነፍ አለባችሁ የሚለውን ማሳሰቢያ የሚሰጡ ደጋፊዎችም ይሆኑ የቀድሞ የክለቡ ተጫዋቾችም ይሆኑ የእግር ኳስ ባለሙያዎችም ይሆኑ አርሰናል በዝውውር ከነበረው ተሳትፎ በረጅም ፕሮሰስ ውስጥ አልፏል ከሚለውም ነገር ይነሱና ትልልቅ ከሚባሉት ዋንጫዎች መካከል መሆን አለበት ይላሉ። ዋንጫ ይመርጣሉ ማለት ነው። በሌላ አነጋገር ትልልቅ ያሉት ፕሪሚየር ሊጉን ነው፣ ትልቅ ያሉት ቻምፒዮንስ ሊጉን ነው። ስለዚህ ካራባኦ ካፕን ማሸነፍ ያን ያህል ልብ የማይሞላ ስለሆነ ብለው ሊያሳንሱት የሚሞክሩ ሰዎች አሉ። በእኔ እምነት ብዙ ያልገባቸው ነገር አለ። እሱን ለማየት እንሞክር። የመጀመሪያው ነገር አርሰናል 4 ውድድሮች ላይ ይወዳደራል። ካራባኦ ካፕ ከእነዚህ 4 ውድድሮች አንዱ። ቀድም ለመጥቀስ እንደተሞከረው የካራባኦ ካፕ ውድድር የሚደረገው ማርች ላይ ነው። ዋንጫው ጨዋታ ላይ ለመድረስ ቼልሲን ማለፍ፣ ከዛ ቼልሲን ካለፈ በኋላ የሲቲን ተጋጣሚ ጨዋታ ውጤት መጠበቅ ያስፈልጋል። ስለዚህ የዛን ሰዓት ላይ ዋንጫ ቢያሸንፍ አርሰናል በሌሎቹ ውድድሮች ላይ ገና አለየለት። በኤፍ ኤ ካፕ የሆነ ደረጃ ሊደርስ ይችላል። በእንግሊዝ ፕሪሚየር ሊግ ውድድር ላይ ነው ያለው፣ ተፎካካሪ ነው። በቻምፒዮንስ ሊግ ተፎካካሪ ነው። ስለዚህ እነዚህን ቀሪ 3 ውድድሮች በተሻለ የማሸነፍ አቅም ይዞ እንዲቀርብ ካራባኦ ካፕን ዋንጫ ማሸነፍ እንዴት አይረዳውም? የካራባኦ ካፕ እንደ ዋንጫ እንደ ውድድር ያለው ክብር ከቻምፒዮንስ ሊግ ከፕሪሚየር ሊግ እና ከኤፍ ኤ ካፕ ያነሰ ሊሆን ይችላል። ነገር ግን ምንም ሳያሸንፍ 5 ዓመት ለቆየ አርሰናል የማሸነፍ ጥያቄ ለበረታባቸው የአርሰናል ተጫዋቾች የማሸነፍ ግዴታ ለተጣለበት ለአርቴታ ማሸነፍ መጀመር በራሱ እንደ መጨረሻ ግብ ባይቆጠርም ካራባኦ ካፕን ማሸነፍ መጀመር ግን ፕሪሚየር ሊጉ ላይ ጉልበት ይሰጠዋል። በመቻል ስሜት ይቀርባሉ።
ቻምፒዮንስ ሊጉም ላይ እንደዛው፣ ኤፍ ኤ ካፑም ላይ እንደዛው አንድ ብለናል የማለትን እድል ይሰጣል። ካልተሳካስ ካልሆነስ እመኑኝ ጫና መሆኑ አይቀርም። የካራባኦ ካፕን የሚያክል ትልቅ ውድድር ሳናሸንፍ ቀረን ብለው አይደለም፣ ማሸነፍ የመቻላቸውን ጥያቄ እነዚህ ሰዎች ዋንጫ ማሸነፍ አይችሉም የሚለውን ነገር በጣም ብዙ ሰው እንደሚያነሳ፣ በዛ ዙሪያ በጣም ብዙ አስተያየት እንደሚሰጥ፣ በዛ በጣም ብዙ ትችቶች ሊቀርቡ እንደሚችሉ ያውቁታል። ይሄ ደግሞ የራሱን የሆነ ፕሬሸር መፍጠሩ አይቀርም፣ ወደድ ነው አልወደድ ነውም። ስለዚህ ትላንት ክሪስታል ፓላስን በመለያ ምት አሸንፎ ግማሽ ፍጻሜ መግባቱ እንዲህ ያለውን ፋይዳ ሊፈጥር የሚችለውን የካራባኦ ካፕን ውድድር ዋንጫ በማሸነፍ ለማጠናቀቅ ለአርሰናል ይረዳዋል። በደንብ ነው የሚረዳው፣ በደንብ ነው የሚያግዘው። አርቴታ ማንቸስተር ሲቲ ቤት ሆኖ የጋርዲዮላ ረዳት ሆኖ ይሰራ በነበረበት ጊዜ ከማንቸስተር ሲቲ ጋር ከጋርዲዮላ ጋር ሆኖ ካራባኦ ካፕን አሸንፈዋል። ከዛ በኋላ በፕሪሚየር ሊጉ ላይ የካራባኦ ካፑ ድል የፈጠረውን ትርጉም ያውቀዋል ስለተናገረው። የአሸናፊነት ሜንታሊቲ፣ የአሸናፊነት ስነ ልቦና፣ የማድረግ መቻል ስሜት በጣም ነው የሚረዳው ብሎ ያምናል። አይቶታል፣ ቴስት አድርጎታል። እስከ ማርች ድረስ ሌላ ምንም የዋንጫ ውድድር የለም። ማርች ላይ ካራባኦ ካፕን አሸነፉ። ከዛ በኋላ መልበሻ ቤቱ ላይ ተጫዋቾቹ ላይ ተጽዕኖውን አይቶታል። ይሄ ተራ የአርሰናል እንዲሆን ይፈልጋል ነው እየተጻፈ ያለ እየተነገረ ነው ያለ። ይሄንን ቡስት የሚያደርግ የአሸናፊነትን ስሜት የሚያላብስ ለሌላ ድል የሚያተጋ የካራባኦ ካፕ ውድድር አርቴታና አርሰናል ይፈልጉታል። ከዚህ አንጻር የትናንትናው ድል በጣም 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 ትልቅ ፋይዳ አለ፣ በጣም ትልቅ ትርጉም አለ። ስለሆነስ የምናንኳስሰው አይደለም ነው ባጭሩ። የሚማሩበት ግን ነገር አለ ወይ? አዎ ግጥም አድርገው መማር መቻል አለባቸው። ምንድን ነው የሚማሩት? ቅድም የጠቃቀስናቸው ነገሮችን መማር መቻል አለባቸው። ይህንን ማድረግ የግድ ነው። ይህንን ማድረግ የሚሰጠው ጉልበት ፕሪሚየር ሊጉ ላይ ትልቅ ነው። ይህንን አርቴታ ሲቲ ቤት ሆኖ ስላየው ብቻ ሳይሆን ሁሉም ሰው የሚስማማበት ሁሉም የሚያምነው ነው። አርቴታ ምን አለ ከትላንትናው ጨዋታ በኋላ? በጣም ደስ ብሎኛል። ይህንን ሁሉ ለውጥ አድርገን አሁን ይህንኛውን የአርቴታን ሀሳብ እንዳለ ለመውሰድ ነው ይቸገራል። አርቴታ ግን ብሏል፣ ያለው መነገር አለበት። ያለውን በተመለከተ የእኛም ሀሳብ ግን አብሮ መቀመጥ አለበት። I'm really happy considering the amount of changes that we have done። ደስ ብሎኛል አለ። የጎደለ ነገር እንዳለ ስለሚያውቅ ምን ጨመረበት? ያደረግነውን የተጫዋቾች ለውጥ ብዛት ከግምት ውስጥ አስገብቼ ሳስበው ያየሁት ነገር ደስ ብሎኛል አለ። እኛ ደግሞ ኤክስፔክት የምናደርገው አርሰናል እንደነዚህ ያሉ የተጫዋቾችን ለውጥ አድርጓል። ከፓሪዝ አባላጋ ነው በረኛው፣ ልክ ነው። በተለያዩ የመጫወቻ ቦታዎች ላይ በፕሪሚየር ሊግ ጨዋታዎች የመጀመሪያ ተሰላፊነት እድል የማይሰጣቸው ተጫዋቾች እንዲገቡ ተደርጓል፣ ልክ ነው። ነገር ግን አርሰናል አሁን ባለው ስብስብ እንዲህም አድርጎ እንዲሞላቀቅ እንዲህም አድርጎ ትላንት ካየነው በላይ እንዲሆን ነው የምንጠብቀው። እንደዚህ ያለ ለውጥም አድርጎ ጭምር አሁን ትናንት በመጀመሪያ ተሰላፊነት ወደ ሜዳ የገቡ የአርሰናል ተጫዋቾች ከክሪስታል ፓላስ የሚያንሱ አይደል። ሜዳ ላይ ያደረጉት አብዛኛው ነገር እኮ ጥሩ ነበረ፣ ግን ጎል ከማስቆጠር አንጻር ይሄ ትላንት ብዙ ተጫዋቾች ቀይሬ እኮ ነው የገባሁት የሚለው የመጀመሪያ ተሰላፊ ይበልጥ አምንበታለሁ ይበልጥ ምርጫዬ ነው በሚለው ተሰላፊ መካከል ተመሳሳይ ችግር አለ። ሁለቱም እንደ ሌሎቹ ግለቦችና እንደሚጠበቅባቸው ጎል አያገቡ። የመጀመሪያ ምርጫዬ ነው በሚለው ቤስት 11ም ጎል ካላገባ ብዙ እኮ ለውጥ አድርጌያለሁ ብለው በሚለው በትላንትና አይነት ጨዋታም ላይ ጎል ካላገባ ጎል ከማግባት ጋር በተያያዘ አርሰናል እየገጠመ ያለውን ችግር አድሬስ ማድረግ አለበት፣ መፈለግ መቻል አለበት፣ መፍትሄ ማስቀመጥ መቻል አለበት። እንዶ ደስ ብሎኛል ብሎ ተብሎ ብቻ የሚታለፍ አይደለም።
በብዙ መንገዶች ሌሎች ጥሩ ነገሮች ሊኖሩ ይችላል፣ ግን በእግር ኳስ የሚፈለገው የመጨረሻውን ቁም ነገር የሚያሰራው ጎል ነው። ቁም ነገር ሰርተን ወጣን የሚያስብለው እሱ ነው። ስለዚህ ይህንን ነገር ማስተካከል መቻል አለበት ነው። በጋብርኤል ሄሱስ ጉዳይ ጋብርኤል ሄሱስ እኔ አይ ቲንክ አርሰናል ቤት በጣም ብዙ ነገሮችን ሊቀይር ይችላል ብዬ አምናለሁ። በራሱ እና አርሰናል ቤት ባለው የማጥቃት ክፍተት ላይ የሚጫወተው ሚና እንደተጠበቀ ሆኖ ሌሎች ተጫዋቾችንም ይዞ ከፍ የማለት አቅም ያለው ይመስለኛል። እስኪ ትላንትና የጋብርኤል ማርቲኔሊን እንቅስቃሴ ይበልጥ ከወደዳችሁት የጋብርኤል ማርቲኔሊ እንቅስቃሴ በጋብርኤል ሄሱስ መምጣት ቡስት አልተደረገም ወይ ብሎ ዚ አትሌቲክ የጠየቀውን ጥያቄ ወደ እናንተ እናሻገር። እንደዚህ ያለ የአንዳንድ ተጫዋቾች መምጣት ሌሎች ተጫዋቾችንም ይዞ ይነሳል፣ ይዞ የመነሳትም አቅም አለው እና አርቴታ በጋብርኤል ሄሱስ መመለስ ሜዳ ላይ በነበረው ነገር 100ኛ ጨዋታው ለአርሰናል ስላደረገ በእነዚህ ሁሉ በጣም 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 ደስ ብሎኛል ብሏል። ሂደቱ አስቸጋሪ የነበረ ቢሆንም ፋይናሊ ግን የሚፈልገው ነገር ሆኗል የሚል አስተያየትን ሰጥቷል። ለማንኛውም ግን የመጨረሻ ደቂቃ ላይ የሚሆኑ ነገሮችን ማረም፣ መፈለግ፣ ማስተካከል የሚያስፈልግ ይሆናል ነው። ይህንን ማድረግ መቻል አለባቸው አርሰናሎች እንጂ ድል ውስጥ ቆንጆ ነው። ካራባኦ ካፕን ማሸነፍ ፋይዳውም ትልቅ ነው ብለን እናምናለን።